የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ1447ኛው የኢድ አልአድሃ አረፋ በዓል እንኳን አደረሳችሁ ሲል መልእክት አስተላለፈ። ጀነራል አበባው ታደሰ ከሀገራችን ብሔራዊ ደህንነት ጋር በቀጥታ ቁርኝት እየፈጠረ በመሄዱ ተመራቂዎች በላቀ ዝግጁነትና ብቃት ተልዕኳቸውን እንዲወጡ አሳሰቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንን አስመልክቶ ባስተላለፉት መልእክት 63 ዓመታት በፊት አባቶቻችን እዚሁ አዲስ አበባ ላይ ተሰብስበው ነፃና የተባበረች አፍሪካን አልመው ነበር። ያ ህልም ዛሬም እንደደመቀ ነው አሉ። በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አስታወቀ። የሊምፖፖ ፖሊስ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቭ በሚሰኘው አካባቢ በሚገኝ አንድ የችርቻሮ መደብር ወይም ስፓዛ ሾፕ ላይ ድንገተኛ ፍተሻ አድርጌ እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው አገኘሁ ነው ያለው የሊምፖፖ የተደራጁ ወንጀሎች መከላከል ቡድን። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረንፋማ ተቀስቅሶ ወደ ሀኮና አሮሬሳ ተስፋፍቶ የነበረው ግጭት ረገብ ብሎ የዋለ ቢሆንም ትናንት ዛሬ ግጭቱ አመሻሹን በሌላ አዲስ አካባቢ መቀስቀሱ ተሰማ። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሀማሾ ቦረናና ቃሜጦ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑ የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑ ተመላክቷል። ከውጭ የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠነቀቀ። በሶማሊያ ፌዴራላዊ መንግስት ኃይሎችና ለሳውዝ ዌስት ክልል ፕሬዝዳንት አብዱል አዚዝ ሐሰን መሐመድ ላፍታጋሪን ታማኝ በሆኑ ወታደሮች መካከል በተቀሰቀሰው ግጭት በባይዶአ ከተማ ዳርቻዎች ላይ ከባድ ውጊያ መጀመሩን ነዋሪዎች አመለከቱ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል አደረሳችሁ። የክርስትና እምነት ተከታዮች ደግሞ ወንድምና እህቶቻችሁ ለ1447ኛው የኢድ አልአድሃ አረፋ በዓል በሰላምና በጤና ስለደረሱላችሁ እንኳን ደስ አላችሁ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሞርስ ኤዲሲ ደግሞ የደውል ምልክቱን መጫናቸውን እንዳትረሱ ንገርልኝ ብሎኛል፣ አድርሻለሁ። ኤዲሲው በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ1447ኛው የኢድ አልአድሃ አረፋ በዓል እንኳን አደረሳችሁ መልእክት አስተላለፈ። በጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድርዲን እና በምክትል ፕሬዝዳንቱ ሼህ ሐሚድ ሙሳ በኩል የተላለፈው የእንኳን አደረሳችሁ መልእክት ህዝበ ሙስሊሙ የበዓሉን መንፈሳዊ እሴቶች ጠብቆ በአካባቢው የሚገኙ አቅመ ደካሞችን፣ ወላጅ አልባ ህፃናትን፣ የተቸገሩ ወገኖችን በመርዳት ሊያከብረው እንደሚገባ አሳስበዋል። ተጨማሪም መጅሊሱ ባስተላለፈው ጥሪ በዓሉን ለማክበር ወደ ተለያዩ አካባቢዎች የሚያመሩ ሙስሊሞች በቶሎ በመመለስ በሰባተኛው ሀገራዊ ምርጫ ላይ ንቁ ተሳትፎ እንዲያደርጉና ምርጫው በሰላም እንዲጠናቀቅ የበኩላቸውን በጎ ሚና እንዲጫወቱ ጥብቅ ጥሪ አስተላልፏል።
በሌላ በኩል የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ ሱልጣን ሼህ መሐመድ አማን ዘንድሮ የረቡዕ ዙልሂጃ 10 ወይም የግንቦት 19 ቀን 2018 ዓ.ም የሚከበረው የአረፋ በዓል የሰላም፣ የደስታ፣ የፍቅር እንዲሆን መልካም ምኞታቸውን ገልጸው ወገኖቻችንን በማሰብና በመተጋገዝ በዓሉን እናክብረው ሲሉ ጠይቀዋል። የኢትዮጵያ ደም ባንክ በ9 ወራት ከ362 ሺህ በላይ ዩኒት ደም ሰበሰብኩ አለ። በ2018 በጀት ዓመት ባለፉት 9 ወራት 362597 ዩኒት ደም ሰበሰብኩ ያለው የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት አቅጄ የነበረው 412500 ዩኒት ደም ለመሰብሰብ ቢሆንም ካቀድኩት 88 በመቶ ተሳክቶልኛል ብሏል። ከተሰበሰበው ደም ውስጥ 99.7 በመቶ ከበጎ ፈቃደኛ ለጋሾች የተገኘ ሲሆን ከባለፈው ዓመት አንጻር 18 በመቶ ጭማሪ ማሳየቱንና 55219 ዩኒት ደም ወደ ደም ተዋጽኦ መቀየሩን እና በአገር አቀፍ ደረጃ 85 በመቶ የጤና ተቋማት የደም ፍላጎት መሟላቱን አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መልካም የአፍሪካ ቀን ለሁሉም አፍሪካውያን ወንድሞቻችንና እህቶቻችን ይሁን ሲሉ መልካም ምኞታቸውን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንን አስመልክቶ ባስተላለፉት መልእክት 63 ዓመታት በፊት አባቶቻችን እዚሁ አዲስ አበባ ላይ ተሰብስበው ነፃና የተባበረች አፍሪካን አልመው ነበር። ያ ህልም ዛሬም እንደደመቀ ነው ብለዋል። ዛሬ የኢትዮጵያ አፍሪካ ህብረት ኩሩ መኖሪያ እንደመሆኗ መጠን በዚያው አንድነት መንፈስ ከሁሉም የአፍሪካ ሀገራት ጋር በጋራ አብራ ትቆማለች። ስራው ገና ብዙ ይቀረዋል። ከቃል ወደ ተግባር፣ ከቃል ኪዳን ወደ እድገት እንሻገር ብለዋል በማህበራዊ ትስስር ገጻቸው። ጠቅላይ ሚኒስትሩም አያይዘውም የአፍሪካ ትልቁ ሀብት ሁልጊዜም ህዝቦቿ ናቸው፣ በጋራም ወደ ላይ እንመጥቃለን ሲሉ ጽኑ እምነትና ተስፋቸውን ገልጸዋል። የኢትዮጵያ አየር ኃይል አካዳሚ ወታደራዊ ማሰልጠኛ ትምህርት ቤት በአካል ብቃትና በአገር ፍቅር ስነ ልቦና ግንባታ ዙሪያ ለ1 ወር ያሰለጠናቸውን የኢትዮጵያ አየር መንገድ እጩ የአቪዬሽን ሰልጣኞችን በተለያዩ መርሃ ግብሮች አስመረቀ። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የአየር ኃይል ስታፍ አስተባባሪ ብርጋዴር ጄኔራል አበበ ተካ ሁለቱ አንጋፋ ተቋማት በሰማይ ላይ ከፍ ብለው በመብረር የኢትዮጵያን ሰላምና የከፍታ ጉዞ እውን እያደረጉ መሆኑን ጠቅሰዋል። ከኢትዮጵያ አየር መንገድ ጋር የተጀመረው ተቋማዊ ትስስር እጅግ ስኬታማ መሆኑን የገለጹት ብርጋዴር ጄኔራል አበበ ተመራቂ እጩ ሰልጣኞች ከሰራዊቱ ያገኛችሁትን የአገር ፍቅር ስሜትና ስነ ምግባር በተግባር ማሳየት ይጠበቅባቸዋል ሲሉ አሳስበዋል። የኢትዮጵያ አየር መንገድ አቪዬሽን ዩኒቨርሲቲ ፕሬዝዳንት አቶ ላቀ ታደሰ በበኩላቸው በሁለቱ ተቋማት መካከል ያለው የስራ ግንኙነት በአሁኑ ወቅት ወደ ላቀ ደረጃ መሸጋገሩን ጠቅሰው አየር ኃይል ለአየር መንገዱ ሰልጣኞች እየሰጠ ያለው የስነ ልቦና ግንባታ ስልጠና ለዚህ ሁነኛ ማሳያ መሆኑን ጠቁመዋል። የአየር ኃይል ምክትል አዛዥ ለአካዳሚ ተወካይ ሌተናል ኮሎኔል ዶክተር ሙሉ ብርሃን ኃይሉ አካዳሚው ለተቋሙ ብቁ የሰው ኃይል በማፍራት በኩል ስኬታማ ተግባር እያከናወነ ይገኛል ብለዋል። ዘገባው የእሱ ያውቃል ሙልዬ ነው። በደቡባዊ ሴክተር ታክቲካል አዛዥ በሆኑት ኮሎኔል አማር ባያስ ጋላን ሻምባ ጃምትስ የተመራው ልዑካን ቡድን በደቡብ ሱዳን ጃንግ ላይ ስቴት ተልዕኮውን እየፈጸመ የሚገኘውን የኢትዮጵያ 20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎበኙ። ከፍተኛ መኮንኑ በጉብኝታቸው ሰላም አስከባሪ ሻለቃው ለቀጣናው ሰላምና መረጋጋት እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ጠቅሰው እያሳየ ያለውን የጥንካሬና የአይበገሬነት ተምሳሌትነቱን አጠናክሮ መቀጠል እንደሚገባው ተናግረዋል። ኢትዮጵያ በሰላም ማስከበር ግዳጅ ላይ ለዓለም ሰላም በቁርጠኝነት በመስራት በበርካታ ሀገሮች ሰላምን በማስፈን ጉልህ ሚና ስትወጣ የቆየች ሀገር መሆኗን ያወሱት ምክትል አዛዡ በቀጣናው ለተሰማራው ለኢትዮጵያ ሰላም አስከባሪ ሰራዊት አስፈላጊውን ድጋፍና እገዛ ለማድረግ የደቡባዊ ሴክተሩ ዝግጁ መሆኑንም አስታውቀዋል።
የሃያኛ ሞተራይት ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥያ አራጌ በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በማንኛውም ቦታና ሁኔታ ውስጥ ለተልዕኮ ቅድሚያ ሰጥቶ በመስራቱ ሁልጊዜ ውጤታማ መሆን መቻሉን ገልጸው ሁሌም በዓለም አቀፍ የሰላም ማስከበር ሂደቶች ውስጥ ቀዳሚ በሚያደርጉ መልካም ስራዎች ላይ ግንባር ቀደም ተሳታፊ በመሆን ውጤቱን እናስቀጥላለንም ነው ያሉት። ሞተራይዝድ ሰላም አስከባሪ ሻለቃው ከህብረተሰቡ ጋር መልካም ግንኙነቶችን በመፍጠር ህዝባዊ ወገንተኝነት በተሟላበት መንገድ ተልዕኮን እየፈጸመ እንደሚገኝ ጨምሮ የሻለቃውን ዓመታዊ የግዳጅ አፈጻጸም ሪፖርት ያቀረቡት የሻለቃው አዛዥ ጽህፈት ቤት ኃላፊ ሻምበል ጭምዴሳ ጫልቺሳ ናቸው። ዘገባው የአንዋር ሁሴን ነው። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረንፋማ ተቀስቅሶ ወደ ሆኮና አውሮሬሳ ተስፋፍቶ የነበረው ትናንት ረገብ ብሎ የዋለው ግጭት አመሻሹን በሌላ አዲስ አካባቢ መቀስቀሱ ተሰማ። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሐማሾ ቦረናና ቃሜጦ ቀበሌያት እንደዚሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑ ተመላክቷል። ስለ ሁኔታው የሐማሾ ቦረና ነዋሪዎችን ጠይቄ ነበር ያለው ቴክቫህ ኢትዮጵያ ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊት ተጀምሯል ሲሉ ነገሩኝ ብሎ ዘግቧል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱት ነዋሪዎች በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣዩ ቀንም ከፍተኛ ስጋት እንዳላቸው አስረድተዋል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበረና በመጨረሻም የተፈራው መድረሱን ገልጸዋል። ስለደረሰው የጉዳት መጠንም ቤቶች መቃጠላቸውንና ሰው መቁሰሉን አመልክተው ከዚህ በተጨማሪ አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል ተብሎ ማንነታቸው በስም ያልተገለጸ ወገን እማኝ ያደረገው ዘገባ በዚህ ሰዓት በንሳ ወረዳ ሐመሾ ቦረና ቀበሌ እና ቃሜጦ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራ አካባቢ ቤት እየተቃጠለ ነው ብለዋል። ጉዳትም እየደረሰ ነው ብለውኛል ሲል ገልጧል። ከመሸም ቢሆን የበንሳ ወረዳ አስተዳዳሪ አቶ ከበደ ፉኤ የአርሶ አደሩ ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለው ነገሩኝ ያለ ሲሆን ስለ ግጭቱ ዝርዝር ሁኔታ የመረጃን ለማጥራት ወደ ስፍራው አመራር መላኩንና የተጣራውን መረጃ በቀጣይ ገልጻለሁ ማለታቸውን የዘገበው ቲክቫህ ኢትዮጵያ ነው። በሰሞኑ የሲዳማና ኦሮሚያ ክልል አዋሳኝ አካባቢ የተቀሰቀሰውን ግጭት አስመልክቶ በኦሮሚያ ክልል በኩል ምላሽ ለማግኘት ጥረት ቢያደርግም እንዳልተሳካለት የዜና ምንጩ አልሸሸገም። በስህተት ወደ ራሱ የሂሳብ ቋት የገባለትን 50 ሺህ ብር የመለሰው የድሬዳዋ ታክሲ አሽከርካሪ ወጣት በአርአያነትና በታማኝነት መመስገኑን ሞርስ ሰምቷል። ወጣት ኢዮኤል ሙሉጌታ የድሬዳዋ የሌሊት ታክሲ አሽከርካሪዎች ማህበር አባል የገንዘቡ መጠን 50 ሺህ የሆነ የኢትዮጵያ ብር ገንዘቡን የላከችው ዱባይ የምትኖር ሰናይት አበጋዝ የምትባል በቁጥር መሳሳት ምክንያት በእርሱ የሂሳብ አካውንት ውስጥ ገብቶ የነበረ ቢሆንም የሰው ሀቅ የሰው ነው፣ በላቤ ያልሰራሁትን ገንዘብ አልነካም በማለት ለባለቤቱ እንዲመለስ በማድረጉ በታማኝነቱ ስሙ ተሞካሽቷል። ወጣት ኢዮኤል ሙሉጌታ የድሬ የሌሊት ታክሲ አሽከርካሪዎች ማህበር በጎ ገጽታ ይህ የኢዮኤል ተግባር ግላዊ ጥንካሬ ብቻ ሳይሆን እርሱ የሚገኝበት ማህበር መገለጫም ጭምር ነው ተብሏል። በምሽት ለከተማዋ ነዋሪዎችና እንግዶች ደህንነቱ የተጠበቀ ትራንስፖርት አገልግሎት በመስጠትና ሌሊት ጉዞ በሚደረግበት ወቅት በታክሲዎች ውስጥ ጠፍተው የሚቀሩ ውድ ንብረቶችና ገንዘቦችን በጥንቃቄ ጠብቆ በመመለስ ስሙ በበጎ የሚነሳው ማህበሩ አሽከርካሪዎቹ በባህሪያቸውና በታማኝነታቸው የድሬዳዋን በጎ ገጽታ በከፍተኛ ደረጃ እየገነቡ ስለመገኘታቸው ፖሊስ ምስክርነቱን ሰጥቷል። ወጣት ኢዮኤልም የዚህ መልካም ስም ማረጋገጫ መሆኑን የድሬዳዋ ፖሊስ መረጃውን በፌስቡክ ገጹ አመላክቷል። በሰላም ማስከበር ማዕከል የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለሃያኛ ዙር ያሰለጠናቸውን ሰላም አስከባሪዎች አስመረቀ። ተመራቂዎቹ በተባበሩት መንግስታት ስር ወደ ደቡብ ሱዳንና በአፍሪካ ህብረትና አጋሮቹ ጥላ ስር ወደ ሶማሊያ የሚዘምቱ የሰላም አስከባሪዎች መሆናቸው ተሰምቷል።
በሁርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት ሰልጥነው በተመረቁት ዘማቾች ፕሮግራም ላይ በክብር እንግድነት የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ሀገራችን ለዓለም ሰላም ባበረከተችው አስተዋጽኦ ስሟ በደማቅ ቀለም መጻፉን አውስተዋል። ኢትዮጵያ በተባበሩት መንግስታት 80ኛ የምስረታ በዓል ላይ የተሰጣት እውቅና የዚህ ማሳያ መሆኑን የጠቆሙት ጄኔራል መኮንኑ የሰላም ማስከበር ተልዕኮ በዓለም አቀፍ በአህጉርና በቀጣናው እያደገ ውስብስብ እየሆነ መምጣቱን ገልጸዋል። ጄኔራል አበባው ታደሰ ከሀገራችን ብሔራዊ ደህንነት ጋርም በቀጥታ ቁርኝት እየፈጠረ በመሄዱ በላቀ ዝግጅትና ብቃት ተልዕኳቸውን እንዲወጡም አሳስበዋል። ተመራቂዎቹ የዕለቱ ተመራቂዎችም የተሰጣቸውን ተልዕኮ በብቃት በመፈጸም የሰራዊቱን መልካም እሴቶች መሰረት በማድረግ በግጭቶች ተጎጂ የሆኑ የህብረተሰብ ክፍሎችን መንከባከብና መጠበቅ እንደሚኖርባቸውም አመላክተዋል። በዝግጅቱ ላይ የድሬዳዋ ከተማ ከንቲባ ከድር ጀዋር፣ የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴን ጨምሮ ከፍተኛ የሰራዊቱና የድሬዳዋ ፖሊስ አመራሮች፣ ጥሪ የተደረገላቸው እንግዶች፣ የተመራቂ ቤተሰቦች ተገኝተዋል። ዘገባው የብዙአየሁ ተሾመ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫኑን እንዳትረሱ ላስታውሳችሁና በዚሁም ወደ ውጭ ዜና አልፋለሁ። ደቡብ አፍሪካ በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አስታወቀ። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 ቀን 2018 ዓ.ም ፖሊስ ዘንድ ደርሶ ያመለክታል። ይህን ተከትሎ የሊምፖፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቮቦ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ያደርጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው አገኘው ነው ያለው። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፉ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ነግረውታል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻል ቱምቤ በወንጀሉ ተጠርጥረው በቁጥጥር ስር መዋላቸውን ነው ለማወቅ የተቻለው። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በመኒ ላውንድሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎችን ለማደን ምርመራ እያደረገ መሆኑን አመላክቷል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙ መዘገባችን አይዘነጋም። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያዘርፉ እዛው ነዋሪ የሆኑ ኢትዮጵያውያን ጠቁመው እንደነበር መዘገቡ አይዘነጋም። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠነቀቀ። ኢትዮጵያን፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ነው ህብረቱ ያስጠነቀቀው። የዓለም ጤና ድርጅት በዴሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ነው። ቫይረሱ ከያዛቸው ሰዎች ጋር ቀጥተኛ ወይም የቅርብ ንክኪን ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው።
እንደ ዓለም የጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉ ተመላክቷል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት በጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያን፣ ኬንያን፣ ሩዋንዳን፣ ደቡብ ሱዳንን ጨምሮ 10 ሀገራትን በኢቦላ ቫይረስ የመጠጋት ስጋት እንዳለባቸው ማስጠንቀቁም ይህንን ተከትሎ ነው። በሶማሊያ ፌዴራላዊ መንግስት ኃይሎችና ለሳውዝ ዌስት ክልል ፕሬዚደንት አብዱልአዚዝ ሐሰን መሐመድ አፍታጋሪን ታማኝ በሆኑ ወታደሮች መካከል በተቀሰቀሰው ግጭት በባይዶአ ከተማ ዳርቻዎች ላይ ከባድ ውጊያ መጀመሩን ነዋሪዎችና የአካባቢው ምንጮች መግለጻቸውን ሆርሰድ ሚዲያ ዘገበ። በቅርብ ሰዓታት ውስጥ ውጊያው ወደ ተለያዩ የባይዶአ ሰፈሮች የተስፋፋ ሲሆን ሁለቱም ወገኖች ከባድና ቀላል መሳሪያዎችን እየተጠቀሙ መሆኑ ነው በዘገባው የተመለከተው። ትክክለኛ ቁጥር ይህን ዘገባ ወደ እናንተ እስካደረስንበት ጊዜ ድረስ የሞትና የጉዳት ሰለባዎች መኖራቸውን ከመጠቆሙ ባሻገር አሃዛዊ ማስረጃ ማግኘት አልተቻለም። በቅርብ ሳምንት ውስጥ በድጋሚ እየተደራጁ መሆናቸው የተነገረላቸው በፌዴራል መንግስቱ የተባረሩት የክልሉ ፕሬዝዳንት ላፍታጋሪን ታማኝ ኃይሎች በፌዴራል መንግስቱ በሚደገፍ ወታደራዊ ዘመቻ ተይዛለች የሚሏትን ባይዶአን መልሰው ለመቆጣጠር ማሰባቸውን ገልጸዋል። የሳውዝ ዌስት ግዛት አስተዳዳሪ ዋና ከተማ የሆነችው ባይዶአ በክልላዊ ባለስልጣናትና በሞቃዲሾ መካከል በስልጣን ክፍፍልና በምርጫ ቁጥጥር ላይ በሚነሱ ውዝግቦች ሳቢያ ደጋግሞ ለሚከሰተው አለመረጋጋት መነሻ ቢሆንም ለረጅም ጊዜ የፖለቲካ ፉክክር ማዕከል ሆና መቆየቷ ደግሞ የዛኑ ያክል አልተዘነጋም። በገጠመው ተከታታይ ኪሳራ የተነሳ ከ5 ዓመት በፊት እንደ አውሮፓ አቆጣጠር በፌብሩዋሪ 2021 ሙሉ ለሙሉ ከበረራ ውጭ በሆነው ኤር ናሚቢያ ሊሚትድ ምትክ አዲስ አየር መንገድ ለማቋቋም በጥረት ላይ የሚገኘው የናሚቢያ መንግስት ከኢትዮጵያ አየር መንገድ ጋር በጋራ ለመስራት ጥያቄ ማቅረቡን ሞርስ ሰምቷል። የኢትዮጵያ አየር መንገድ ጥያቄውን በአክብሮት ተቀብሎ የአዋጭነት ጥናት እየሰራ መሆኑንም የታመኑ የመረጃ ምንጮች ጠቁመዋል። የኢትዮጵያ አየር መንገድ ከናሚቢያ መንግስት ጋር በድርሻ የሚሰራ ከሆነ የተበጣጠሰውን የደቡብ አፍሪካ ቀጣና ገበያ አቀናይቶ ለመጠቀም ተስፋ ተጥሎበታል ሲል የዘገበው አዲስ ፎርቹን ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ የተሰናዳውና ወደ እናንተ እንዲደርስ የተዘጋጀው የሞርስ ዜና የስካሁኑ ነበር። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ የአረፋ በዓል በሰላም አደረሳችሁ። ለክርስትና እምነት ተከታዮች ደግሞ የእስልምና እምነት ተከታይ የሆኑ ወንድሞችና እህቶቻችሁ በሰላም ለበዓሉ ስላደረሳቸው እንኳን ደስ አላችሁ። የዛሬው ዜና በዚሁ አበቃ። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበሩ። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።